ሰላም እንደምናላችሁ ክቡራትና ክቡራን የፕሮግራማችን ተከታታዮች፣ ታዋቂው ሙዚቀኛ ቴዲ አፍሮ አሁንም የንግግር አጀንዳ ሆኖ ቀጥሏል። ቴዲ አፍሮ አዳዲስ ይዞት በሚመጣው አልበሙ ምክንያት ብዙ ጭቅጭቆች ከዚህም ከዛም እየተደመጡ ናቸው። አሁን ደግሞ የራይድ ባለቤት ወይዘሮ ሳምራዊት ፍቅሩ ጋር የተገናኘበት ሁኔታ ተፈጥሯል። ለመሆኑ ቴዲ አፍሮና ወይዘሮ ሳምራዊት ምን አገናኛቸው? ከሰዋሰው መልቲሚዲያ ጋር የነበረው ውል ለምንስ ተቋረጠ? ብዙ የመንግስት አካላት ስለ ቴዲ አፍሮ ምን እየተናገሩ ነው? መግለጫው ለምን ተከለከለ? የአርትስ ቲቪ ባለቤቶች ለምን ለጥያቄ ትፈልጋላችሁ ተብለው ወደ ፖሊስ ጣቢያ ተጠሩ? እነዚህና መሰል ጉዳዮች የሚዳሰሱበት ፕሮግራማችን ነው። አብራችሁን ቆዩ በማለት እንጀምራለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ መረጃዎቹ አልፋለሁ። ቴዲ አፍሮ ቴዎድሮስ ካሳሁን ገርማሞ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ተጽዕኖ ካላቸው አርቲስቶች መካከል እንደሆነ ፀሐይ የሞቀው ሀቅ ነው። ስለሱ ማንነትና ወቅታዊ ሁኔታዎች ብዙ የዓለም ሚዲያዎች እንደዚሁም ድረገጾች ጽፈው አይጨርሱትም። ሐምሌ 7 ቀን በ1968 ዓ.ም እንደ አውሮፓውያን አቆጣጠር ደግሞ ሐምሌ 14 1976 ዓ.ም በአዲስ አበባ ከተማ ውስጥ ተወለደ። አባቱ አቶ ካሳሁን ገርማሞ ታዋቂ የዜማና ግጥም ደራሲ ሲሆኑ እናቱ ጥላይ አራጌ ደግሞ የውዝዋዜ ባለሙያ ነበሩ። ቴዲ በአሁኑ ወቅት ከአርቲስት አምለሰት ሙጬ ጋር ትዳር መስርቶ የአራት ልጆችም አባት ነው። የሬጌ ቅኝትን ከባህላዊ የኢትዮጵያ ሙዚቃና ከፖፕ ጋር በመቀላቀል የሚታወቀው ቴዲ አፍሮ ፍቅር ያሸንፋል የሚለው የሱ መለያ መሪ ቃሉ ነው። እንደ አቦጊዳ፣ ቴዲ ያስተሰርያል፣ ጥቁር ሰውና ኢትዮጵያ የተሰኙ 5 ታላላቅ አልበሞችን አውጥቷል። የሙዚቃ ማህበረሰቡንም አናግቶታል። ኢትዮጵያ የተሰኘው 5ኛው አልበሙ በቢልቦርድ የዓለም የሙዚቃ ሰንጠረዥ ላይ 1ኛ ደረጃን በመያዝ ለኢትዮጵያ ሙዚቃ ታሪክን አጎናጽፏል። ታዲያ ቴዲ አፍሮ ለምን አወዛጋቢ ተባለ? ለምን በየጊዜው የሚመጡ መንግስታት ጋርስ ይላተማል? ለመሆኑ ፖለቲከኞች ስለ ቴዲ አፍሮ ይህን ያህል የሚያሳስባቸው ለምንድን ነው? እነዚህ እስካሁን ድረስ ያልተፈቱ ስውር ጥያቄዎች ናቸው። ቴዲ አፍሮ ሙዚቃን እንደ ፖለቲካዊና ማህበራዊ ድምጽ ይጠቀምበታል። በተለይም ያስተሰርያል የተሰኘው ዘፈኑ በ1997ቱ ምርጫ ወቅት በመንግስት ላይ ትልቅ ትችት በመሰንዘሩ ዘፈኑ በሬዲዮ እንዳይሰማ እንኳን ታግዶ ነበር። ስለ አጼ ምኒልክ የዘፈነው ጥቁር ሰውና ስለ አጼ ኃይለ ሥላሴ የዘፈናቸው ስራዎቹ ደግሞ በአንድ በኩል ከፍተኛ አድናቆት፣ በሌላ በኩል ደግሞ ከብሔር ፖለቲካ አንጻር ትችቶችን ሲያስተናግዱ ከርመዋል። ታዲያ ቴዲ አፍሮ በዚህ ዓመት ኢቶሪካ የተሰኘ በአሁኑ ሰዓት አዲስ አልበሙን ለመልቀቅ ዝግጅቱን አጠናቆ ሐሙስ 8 ሰዓት እየተጠበቀች ነው። የአልበሙ መውጫ ቀን ሚያዝያ 16 2026 እንደሆነ ይጠበቃል። ይሄ ማለት በፈረንጆቹ አቆጣጠር ማለት ነው። ከመንግስት ጋር የገባበት ውጥረት ደግሞ ጉዳዩን ወደ ሌላ አቅጣጫ ወስዶታል። የአልበሙን መውጣት አስመልክቶ ሊሰጠው የነበረው ጋዜጣዊ መግለጫ በመንግስት መታገዱና ከሰዋሰው መልቲሚዲያ ጋር ያለው ውል መቋረጡ ቴዲ አሁንም ከመንግስት የፖለቲካ መስመር ጋር ግጭት ውስጥ መሆኑን አሳይቷል። በቅርቡ በአድዋ 130ኛው ዓመት በዓል ላይ ባስተላለፈው መልእክት የዘር ፖለቲካ ሀገሪቱን እያጠፋት ነው በማለት መንግስትን በግልጽ ተቃውሞታል። በአጠቃላይ ቴዲ አፍሮ ለብዙዎች የሀገር ፍቅርና የአንድነት ተምሳሌት ሲሆን ለባለስልጣናት ደግሞ አስቸጋሪ የፖለቲካ ድምጽ ነው። ቴዲ እንዲህና እንዲያ እያለ በፈተናዎች እያለፈ ከህዝብ ልብ ውስጥ እንደተቀመጠ ዓመታትን ደፍኗል። አሁን የሚጠበቀው ኢቶሪካ አልበም ደግሞ በውስጡ 18 ትራኮችን መያዙ እጅግ ልዩና አስደናቂ ያደርገዋል። ከዚህ ሁሉ ዓመታት በኋላ እንደ አዲስ አልበም ለመልቀቅ ዝግጅቱን የጨረሰው ቴዲ አፍሮ በመንግስትና በሌሎች አካላት ውስጥ አይን ውስጥ መግባቱ አልቀረም።
ብዙ የፖለቲካ ሰዎች አስተያየታቸውን ገና ካሁኑ መስጠት ጀምረዋል። ይባስ ብሎ የሚያስደንቀው ግን እንደ ካሙዙ ካሳ ያሉ ሙዚቃ ውስጥ ያሉ ሰዎች ቴዲ አፍሮን ለመቃወም ሲጋጋጡ መታየታቸው ነው። በመንግስት ሚኒስቴሮች ደረጃ በኮሙኒኬሽን ባለሙያዎችም ሌቭል ቴዲ አፍሮን የሚተቹ የተለያዩ ጽሑፎችን በሶሻል ሚዲያቸው መልቀቅ ጀምረዋል። እንግዲህ እነዚህንና ሌሎችን በተለይም ከራይድ ባለቤት ከወይዘሮ ሳምራዊት ፍቅሩ ጋር የተበጠሰውን ውል የሚያስረዱ መረጃዎች እጃችን ላይ ገብተዋል። እነሱን ወደ እናንተ ከዚህ እንደሚከተለው እናቀርብላችኋለን። ታዲያ በዚህ በኢትዮሪካ አልበሙ የፊታችን ሐሙስ በሚለቀቀው በ18 ትራኮች የታጀበው የሙዚቃ ድግስ ላይ የተለያዩ ሰዎች ይታደሙበታል ተብሎ ይጠበቃል። ቴዲ አፍሮ ከዚህ በፊት በሰዋሰው መልቲሚዲያ ላይ ይህንን አልበም ለመሸጥ የተስማማ ሲሆን አሁን ላይ ግን ውሉ ከተለያዩ ምንጮች የደረሰን መረጃ ያስረዳል። አልበሙ ኢትዮሪካ ሲሰኝ ስሙ ከኢትዮጵያና ታሪክ ሂስትሪ የተውጣጣ እንደሆነ ይገምታል። አፍሪካ ላይ ያለንን ተጽዕኖ ኢትዮጵያውያንን ለማጉላት ተጠቅሞበታል የሚሉም አሉ። ቴዲ በዚህ አልበም ውስጥ የኢትዮጵያን ያለፈ ታሪክ ከአሁኑ ዘመን ጋር በማገናኘት እንደተለመደው በታሪክና በማንነት ላይ ያተኮሩ መልእክቶችን አጭቆበታል። አልበሙ 18 ያህል ዘፈኖችን እንደያዘ እየተነገረ ሲሆን ጥቂት የተሰሙ ዝርዝሮች የሚከተለው ናቸው። በእርግጥ እነዚህ ዜማዎችና ግጥሞች እንደዚሁም የትራክ ስሞች በቀላሉ ከቴዲ አፍሮ እጅ አምልጠው ከመለቀቁ በፊት ይወጣሉ ተብሎ አልተጠበቀም። ነገር ግን ዳስጣል የሚለው ዋነኛው አልበም ላይ የተካተተው ሙዚቃ ግን በእርግጠኝነት ከመንግስት በተቃራኒ የተዘፈነ ለመሆኑ ምንም ሚስጥር አይጠብቅም። ለምን ዘገየ በሚል የተለያዩ ሰዎች አስተያየታቸውን ሲሰጡ አርቲስት ቬሮኒካ ዳነ በሰጠችው አስተያየት አልበሙ ተጠናቆ ካለቀ 2 ዓመታት እንደሆነው ትናገራለች። ቴዲ አልበሙን ያዘገየው አንደኛው ለሌሎች አርቲስቶች ክብር ሲል ሲሆን ወጣት አርቲስቶች አልበም ሲለቁ የነሱን ስራ እንዳይሸፍንባቸው በማሰብ ነገሮችን ሲያጤን ቆይቷል ትላለች። ሌላው በወቅታዊ ሁኔታዎች ምክንያት ሲሆን በሀገሪቱ የነበረው የሰላም እጦትና የፖለቲካ ውጥረት አልበሙን ለመልቀቅ አመቺ ስላልነበረ ነው ይላሉ። ታዲያ ይሄ ሁሉ ነገር ካለፈ በኋላ ወቅታዊ ውዝግቡ ዛሬ ለምን መጣ? በእርግጥ የጋዜጣዊ መግለጫ እገዳ ከመንግስት አንጻር እንዴት ይታያል? የአልበሙን መውጣት ለማብሰር ታስቦ የነበረው ጋዜጣዊ መግለጫ በመንግስት መታገዱ ትልቅ ቁጣን ቀስቅሷል። የቀድሞው የአዲስ አበባ ኮሙኒኬሽን ኃላፊ የነበሩት ዶክተር ዮናስ ዘውዴ እንደገለጹት መንግስት ቴዲን በህልውና ዘመቻው ወቅት ህዝብን እንዲያነሳሳ ቢጠይቀውም ቴዲ በፍጹም ማለቱ ጥርስ አስነክሶበታል ይላሉ። የአሁኑ እገዳ የዚያ የፖለቲካ ቂም በቀል ውጤት ሊሆን እንደሚችልም ጠቁሟል። በእርግጥ ይሄ የሚሆን ከሆነ እጅግ አሳፋሪ ያደርገዋል ሲሉ ትንታኔያቸውን ይጨርሳሉ። ከዛ አለፈና ከራይድ ወይም ደግሞ ከሰዋሰው መልቲሚዲያ ጋር የተዋለውን የ300 ሚሊዮን ብር ኮንትራት ቀደደ። ከላይ እንዳወራ ነው 300 ሚሊዮን ብር የተመደበው አልበሙን ለማስተዋወቅና ኮንሰርቶችን ለማዘጋጀት ነበረ። ቴዲ ከሰዋሰው ጋር በመለያየቱ ይህንን ግዙፍ በጀት ትቶታል። አሁን አልበሙ በራሱ በቴዲ አፍሮ አምራችነትና ስርጭት ለህዝብ ይደርሳል። ኢትዮሪካ የታገደው ጋዜጣዊ መግለጫና የቴዲ አፍሮ ጸጥታ ብዙዎችን እያነጋገረ የሚገኝበት ሰዓት ላይ ደርሰናል። ታዲያ ከ300 ሚሊዮን የሚነሳው ወሬ ከቴዲ አፍሮና ከሰዋሰው መልቲሚዲያ የውል ስምምነት ጋር በእጅጉ የተቆራኘ ነው። ሰዋሰው መልቲሚዲያ ከቴዲ አፍሮ ጋር ውል ሲያደርግ ለአልበሙ ስርጭትና ለተለያዩ ተያያዥ ስራዎች የተመደበው ጠቅላላ በጀት 300 ሚሊዮን የኢትዮጵያ ገንዘብ እንደሆነ ተነግሯል። ይህ በኢትዮጵያ የሙዚቃ ታሪክ ውስጥ ለአንድ አርቲስት የቀረበ
ሪከርድ የሆነ ከፍተኛ ክፍያ ነበር። ታዲያ ይህ ክፍያ ምንን ያካትታል ካላችሁ 300 ሚሊዮን ብር በሙሉ ለቴዲ አፍሮ በካሽ የሚሰጥ ሳይሆን የሚከተሉትን ወጪዎችም እንደሚሸፍንለት ታምኗል። የአልበሙን ግዢ ወይም አድቫንስ ፔመንት ለአርቲስቱ በቅድሚያ የሚከፈለው ዋነኛ ክፍያ ነበር። ሌላው የማስታወቂያ ስራዎች ወይም ማርኬቲንግ ላይ በሚሳተፍበት ጊዜ የሚያገኘው ታላቁ ክፍያ ነው። በሀገር ውስጥና በውጭ ሀገር የሚደረጉ ግዙፍ ማስታወቂያዎች ከዚህ ገንዘብ ላይ የሚሸፈኑ ነበሩ። ሌላው ኮንሰርቶችን የሚያካትት ሲሆን በአልበሙ ምርቃት ወቅት የሚዘጋጁ ታላላቅ የሙዚቃ ኮንሰርቶች ወጪ ከዚህ በጀት ላይ የሚሸፈኑ ናቸው። ቪዲዮዎችን በመስራት ጥራት ያለው የሙዚቃ ቪዲዮዎችን ለመስራት የሚወጣውን በጀት በጠቅላላ በዚህ እንደሚሸፈን ይነገራል። ታዲያ አሁን ውሉ ሲቋረጥ ቴዲ አፍሮ በቅድሚያ የተቀበለውን ገንዘብ የዚህን 300 ሚሊዮን ብር የተወሰነውን ክፍል ማለት ነው ለሰዋሰው መልቲሚዲያ ተመላሽ አድርጓል። ይህ ደግሞ በህዝቡ ዘንድ ሌሎች ጥርጣሬዎች እንዲፈጠሩም አድርጓል። ቴዲ ለአርቲስትነቱና ለነጻነቱ ክብር ሲል ይህን ሁሉ በሚሊዮን የሚቆጠር ገንዘብ ንቆታል ይላሉ። ይሄ ታላቅ የሚባል አድናቆትን ለቴዲ አፍሮ ጀባ ብሎታል። በሌላ በኩል ሰዋሰው ይህንን ያህል ገንዘብ መድቦ አርቲስቱን ማጣት ትልቅ የንግድ ኪሳራ ይሆንበታልም ተብሏል። ታዲያ ለምን ይህ 300 ሚሊዮን ብር ተመለሰ? ለምንስ መነጋገሪያ እንዲሆን ተፈቀደ ነው ጉዳዩ። በኢትዮጵያ በአሁኑ ወቅት ባለው የኢኮኖሚ ሁኔታ እንዲህ አይነት ግዙፍ ገንዘብ ለአንድ አርቲስት መመደቡ ብዙዎችን አስገርሞ ነበር። በተለይ ደግሞ ቴዲ አፍሮ ይህን የመሰለ ግዙፍ እድል ትቶ በራሴ መንገድ እጓዛለሁ ማለቱ ጉዳዩን የፖለቲካና የሞራል ጥንካሬ ማሳያ አድርጎለታል። 300 ሚሊዮን ወይስ የህዝብ ነጻነት? 300 ሚሊዮን ወይስ የጥበብ ፋታ? ቴዲ አፍሮ ለምን ሰዋሰውን ተወው? እንግዲህ ቴዲ አፍሮ በራሱ ነጻነት ለመንቀሳቀስ ከምንም የፖለቲካ ግንኙነት ጋር ላለመገናኘት በሰዋሰው በኩል ለቀረቡለት ቅድመ ሁኔታዎች ጀርባውን በማዞር በራሱ የዩቲዩብ ቻናል እንደሚለቀው ማስታወቂያ አስነግሯል። እንግዲህ የዚህ የሰዋሰው መልቲሚዲያ ባለቤትና መሰራረት ከኢትዮጵያ የቴክኖሎጂና የንግድ ዘርፍ ታዋቂ ሰዎች ጋር የተገናኘ ነው። የሰዋሰው ዋና መስራችና የቦርድ ሰብሳቢ ሳምራዊት ፍቅሩ ትባላለች። ሳምራዊት በኢትዮጵያ እጅግ ስኬታማ የሆነውን ራይድ የታክሲ አገልግሎትን የፈጠረችው ሃይብሪድ ዲዛይንስ ፒኤልሲ የተሰኘው ድርጅት መስራችና ዋና ስራ አስፈጻሚ ናት። እንግዲህ የዚህ ድርጅት ዋና እናት ኩባንያ ደግሞ 2F ካፒታል ፒኤልሲ ይሰኛል። ሰዋሰው መልቲሚዲያ በይፋ የ2F ካፒታል ፒኤልሲ ንብረት ነው። ይህ ኩባንያ ደግሞ በሳምራዊት ፍቅሩ የሚመራው የሃይብሪድ ዲዛይንስ ቅርንጫፍ ወይም እህት ኩባንያ ተደርጎ ይወሰዳል። ታዲያ የዚህ የንግድ ትስስርና የፋይናንስ ተቋም ድርጅት በዋናነት በሳምራዊት ፍቅሩ የፋይናንስ አቅምና በራይድ ስኬት ላይ ተመስርቶ የተቋቋመ ነው። ሌሎች እንደ ሳፋሪኮም፣ ኤምፔሳ ካሉ ትልልቅ ድርጅቶች ጋርም የንግድ አጋርነት በመፍጠር ስራውን ያስፋፋል። የባለቤትነትና የጥያቄ እንደዚሁም የፖለቲካ ጀርባውም በብዙ ሰዎች ጥያቄ ውስጥም ገብቷል። ብዙ ጊዜ በሶሻል ሚዲያ ላይ ከጀርባው መንግስት አለበት የሚሉ ጥርጣሬዎች የሚነሱበት ድርጅቱ በአጭር ጊዜ ውስጥ ትልልቅ አርቲስቶችን እንደ አስቴር አወቀ፣ አብነት አጎናፍርና ቴዲ አፍሮን በከፍተኛ ክፍያ በመሳቡ ምክንያት ነው። ታዲያ ይህ ድርጅት ለጥበብ ሰዎች የሚገባውን ክፍያ እየከፈለ ያለ የሀገር በቀል ኩባንያ ነው ብለው ብዙዎች አሞካሹትም ነበረ። እንዲህ አይነት ግዙፍ ክፍያዎችን ለአንድ አልበም ከ10 ሚሊዮን ብር በላይ ለመክፈል የግድ የመንግስት ወይም የፖለቲካ ሰዎች ድጋፍ ሊኖርበት ይችላል ብለው ይጠረጥራሉ። ቴዲ አፍሮ ውሉን ሲያቋርጥ ታዲያ ይህ ጥርጣሬ ይበልጥ እንዲባባስ አድርጎታል። ባጭሩ ሰዋሰው የሳምራዊት ፍቅሩ የራይድ መስራች ንብረት በሆነው 2F ካፒታል ስር ያለ ድርጅት ነው። እንግዲህ ከራይድ እስከ ሰዋሰው የሳምራዊትና የቴዲ አፍሮ ውዝግብ እንዲህና እንዲያ እያለ ቀጥሏል። ቴዲ አፍሮ ግን በእርግጥም 300 ሚሊዮን ብር ይቅርብኝ ብሎ ነጻነቱን መርጧል። እንግዲህ ብዙ ሰዎች የሳምራዊትንና ወይም የራይድ ድርጅት ከመንግስት ጋር እንዴት አይነት ግንኙነት ቢኖራቸው ነው
ቴዲ አፍሮ ጥሎ የወጣው የሚሉ ጥያቄዎችን እያስነሳ ነው። በራይድና በመንግስት መካከል ያለው ግንኙነት በሁለት መልኩ የሚታይ ሲሆን የሳምራዊት ፍቅሩ የንግድ ጉዞ ከመንግስት ጋር የነበረውን ውጥረትና ትብብር አጉልቶ ያሳያል። የመጀመሪያ ደረጃ ራይድ ሙሉ በሙሉ የሳምራዊት ፍቅሩና የድርጅቷ ሃይብሪድ ዲዛይንስ የግል ንብረት ነው። ከመንግስት ጋር ምንም አይነት የባለቤትነት ድርሻ የለውም። ብዙዎች የመንግስት ነው ብለው የሚጠረጥሩት ግን በከተማው ውስጥ ያለውን ከፍተኛ ተሳትፎና በተለይም በመንግስት ፕሮግራሞች ላይ ከፍተኛ የሚባልን ሮል በመውሰዱ ነው። ከመንግስት ጋር በነበረው ሁኔታ ራይድ ስራ እንደጀመረ ትልቅ የሚባል ግጭት አስተናግዶም ያውቃል። ለ2 ዓመትም ታግዶ ነበር። ራይድ ስራ በጀመረበት ሰሞን በመንግስት ተቆጣጣሪ አካላት ህጋዊ ፈቃድ የላችሁም በሚል ለ2 ዓመታት ያህል ስራ እንዳይሰራ እንዲያቆምም ተደርጎ ነበር። በወቅቱ የነበረው የመንግስት አሰራር እንደ ራይድ ያሉ የቴክኖሎጂ ስራዎችን ወይም አፕሊኬሽን ቤዝድ ሲስተም የሚያስተናግድ ስላልነበረው ኩባንያው እንዲዘጋ ከፍተኛ ጫና ተደርጎበት ያውቃል። ሳምራዊት ይህንን ጊዜ ትልቁ ፈተና ነበር ስትል አልፈዋለች። ታዲያ ያ መንግስት ካለፈና አዲሱ መንግስት ከተተካ በኋላ አሁን ያለው ትብብር ሰፖርት ኤንድ ሪኮግኒሽን ያለበት ነው ትላለች። መንግስት የራይድን ጠቃሚነት ከተረዳ በኋላ ግንኙነቱ ወደ ድጋፍ ተቀይሯል ብላም ተናግራለች። ራይድ ከ70 ሺህ በላይ ለሚሆኑ አሽከርካሪዎች የስራ ዕድል በመፍጠሩ መንግስት ኩባንያውን እንደ ትልቅ የሀገር ሀብት ቆጥሮታልም ትላለች። ሳምራዊት ፍቅሩ በጠቅላይ ሚኒስትር አብይ አህመድ እና በሌሎች ከፍተኛ ባለስልጣናት ዘንድ እውቅናን ያገኘች ሴት ናት። በተለያዩ የመንግስት ኤክስፖዎች ላይም እንደ ሞዴል ስራ ፈጣሪ ስትጋበዝ አይተናል። የሰዋሰውና የሌሎች የፖለቲካ ጥርጣሬ ታዲያ እንዴት መጣ? በቅርቡ ቴዲ አፍሮ ከሰዋሰው ወይም የሳምራዊት ሁለተኛ ኩባንያ ጋር መለያየቱ ደጋፊዎቹ ሰዋሰው ከመንግስት ጋር ግንኙነት አለው የሚል ጥርጣሬ እንዲያሳድሩ አድርጓል። ምክንያቱ ምንድነው ከተባለ እንግዲህ ጉድና ጅራት ወደ ኋላ ነው ይሆናል መልሱ። ሰዋሰው ቴዲ አፍሮን የመሰለ ትልቅ አርቲስት ሲይዝ መንግስት የቴዲን መልእክት ለመቆጣጠር በሳምራዊት በኩል እጁን አስገብቶ ሊሆን ይችላል የሚል ግምት በብዙዎች ዘንድ ተንሰራፍቷል። እስካሁን ከሰዋሰው ከመንግስት ጋር ኦፊሻላዊ የፖለቲካ ግንኙነት እንዳለው የሚያሳይ ማስረጃ ባይገኝም ሆኖም እንደ ራይድ ያለ ግዙፍ ቢዝነስ ከመንግስት ጋር ሳይግባባ መስራትም ስለማይችል በኩባንያውና በባለስልጣናት መካከል የቅርብ ግንኙነት መኖሩ የታወቀ ጥሬ ሀቅ ነው። በአጠቃላይ ራይድ በመንግስት አፈናን አልፎ የመጣ የግል ኩባንያ ቢሆንም በአሁኑ ሰዓት ግን በሁለቱ መካከል ያለው ግንኙነት የጥቅም ትስስርን ያማከለ ነው። እንግዲህ የራይድ መስራችና የመንግስት ሚስጥራዊ ግንኙነት ምናልባትም ቴዲ አፍሮን ከሰዋሰው መልቲሚዲያ ሳይገፋው እንዳልቀረ በብዙዎቹ ዘንድ ይታመናል። እንግዲህ የነዚህ ሁኔታዎች ሁሉ ሲደራረብ ከቴዲ አፍሮና ከሰዋሰው መልቲሚዲያ ጋር በተያያዘ እየተሰሙ ያሉ ጉዳዮች በዋናነት እነዚህ ላይ ያተኮሩ ናቸው። ይህንን ተከትሎ ቴዲ አፍሮ ምን እርምጃን ወሰደ? በቀጥታ ውሉን አቋረጠ። ለ3 ዓመታት ያህል ኢትዮሪካ የተሰኘውን አልበም ለማሳተምና ለማሰራጨት ተፈራርመው የነበረውን ውል በይፋ ተቋርጧል። ሙሉ የተቋረጠው በሁለቱ ወገኖች መካከል በተፈጠረ አለመግባባት እንደሆነም ተነግሯል። ቴዲ አፍሮ ነፃነቱን መርጦ 300 ሚሊዮን ብሩን ወደ ራይድ ባለቤት መልሷል። ቴዲ አፍሮ ከሰዋሰው መልቲሚዲያ ተቀብሎት የነበረውን ከፍተኛ የቅድመ ክፍያ አድቫንስ ፔመንት ሙሉ በሙሉ መልሷል። ይህ እርምጃ በብዙዎቹ ዘንድ የጥበብ ነፃነቱን ላለመሸጥ የወሰደው ደፋር ውሳኔ ተደርጎ ተወስዷል። ታዲያ ይህ ውሳኔ ላይ የደረሰው ወሳኙ አርቲስት በሚከተሉት ምክንያቶች እንደሆነ መረጃዎች ወጥተዋል። አንደኛው የማሰራጨት መዘግየት ነው። አልበሙ እንዲወጣ ህዝቡ ለረጅም ጊዜ ቢጠብቅም ሰዋሰው አልበሙን ለመልቀቅ የያዘው የጊዜ ሰሌዳ ከቴዲ አፍሮ ፍላጎት ጋር በፍጹም መጣጣም አልቻለም። ሌላው ጥበባዊ ነፃነት ነው።
ቴዲ አፍሮ በአልበሙ ይዘትና በማስታወቂያ ስራው ላይ የመንግስት ወይም የሌላ አካል ጣልቃ ገብነት እንዳይኖር ተናግሯል። ሰዋሰው ከመንግስት ጋር ካለው ግንኙነት አንጻር ጫና እንደፈጠረበት ብዙዎቹ ተናግረዋል። ሌላው የኩባንያው ስም ወይም ሬፒቴሽን ሲሆን አንዳንድ ዘገባዎች እንደሚያመለክቱት ሰዋሰው ከሌሎች አርቲስቶች ጋር የነበረው የክፍያ ውዝግብና የአሰራር ቅሬታዎች ለቴዲ ውሳኔ ተጨማሪ ግብዓት ሆነውታል። ሰዋሰው በአሁኑ ወቅት የቴዲ አፍሮን አልበም የማሰራጨት መብት የለውም። ቴዲ አፍሮ አልበሙን በራሱ የዩቲዩብ ቻናል እና በሌሎች ዓለም አቀፍ የሙዚቃ መተግበሪያዎች እንደ ስፖቲፋይ እና አፕል ሚውዚክ ላይ በቅርቡ ለመልቀቅ እየተዘጋጀ እንደሆነ ተሰምቷል። በአጠቃላይ ሰዋሰው ትልቁን የገበያ ዕድል አጥቷል። ቴዲ አፍሮ ደግሞ በገንዘብ አልደራደርም የሚል መልእክትን ለደጋፊዎቹ አስተላልፏል። ታዲያ ቴዲ አፍሮ ከዚህ በላይ ለጥበብ፣ ለነጻነት፣ ለህዝብ ሲሉ ራስን መስዋዕት ማድረግ አለ ወይ በሚል ብዙዎች እያደነቁት የሚገኝ ሰው ሆኗል። የቴዲ አፍሮ አልበም እየተጠበቀ ነው። በጉጉት በሐሙስ 8 ሰዓት ላይ እንደሚለቀቅ ብዙዎቹ ተማምነው እየጠበቁት ይገኛሉ። እንግዲህ ይህን ሁሉ ካልን ዘንዳ ወደፊት በቴዲ አፍሮና በዚህ አካባቢ ባሉ ሰዎች ምን ሊፈጠር ይችላል? በእርግጥ መገመት አስቸጋሪ ነው። አሁን ያሉትን ተጨባጭ ሁኔታዎች መነሻ በማድረግ ግን አንዳንድ ነገሮች እንበላችሁ። አልበሙ በሙሉ በራሱ የዩቲዩብ ቻናል ይለቀቃል። መንግስት በይፋዊ የሚዲያ ተቋማት ላይ እገዳውን ይቀጥላል። ቴዲ አፍሮ እንደ ቴሌግራምና ዩቲዩብ ያሉ የሶሻል ሚዲያ አማራጮችን ተጠቅሞ አልበሙ ይስፋፋል። ይህም ከመንግስት ቁጥጥር ውጭ ስለሚሆን ህዝቡ በራሱ መንገድ እንዲያሰራጨው በር ይከፍትለታል። ከዚህ አልፎ የፖለቲካ ውጥረቱ ይጨምራል። የቴዲ አፍሮ ስራዎች በታገዱ ቁጥር በደጋፊዎቹና በመንግስት ደጋፊዎች መካከል ያለው የቃላት ጦርነት እየጠነከረ ይሄዳል። ይሄ ምንም ጥያቄ የለውም። ከዛ አልፎ መንግስት ቴዲን የግርግር መሪ አድርጎ እንዲፈርጀውም ሊያደርግ ይችላል። በሌላ በኩል ቴዲ አፍሮ ለብዙዎች የመንግስት አፈና ሰለባ ተደርጎ ስለሚወሰድ ተወዳጅነቱና ተጽዕኖ ይበልጥ ይገዝፋል፣ ይጨምራል። እንደ ምሳሌ እንኳን ብናነሳ የዩቲዩብ ቻናሉ የነበረው ሰብስክሪፕሽን በአንድና በሁለት ቀናት መካከል የ100 ሺዎች ልዩነት አምጥቷል። የውጭ ሀገር ኮንሰርቶችን በተመለከተ በሀገር ውስጥ ኮንሰርት የማድረግ እድሉ ጠባብ እንደሚሆን ተነግሯል። ቴዲ አፍሮ ትኩረቱን ወደ ውጭ ሀገር አሜሪካ፣ አውሮፓና አረብ ሀገራትም ያደርጋል ተብሏል። ይህም በዲያስፖራው ዘንድ ያለውን የፖለቲካ ንቅናቄ የባሰ ያነሳሷል። በኪነ ጥበብ ስራዎች ላይ ጥብቅ ቁጥጥር እንዲያደርግ መንግስት የራሱን መንገድ ሊወስድም ይችላል። ይህ ክስተት ታዲያ በሌሎች አርቲስቶች ላይም ተጽዕኖ ይኖረዋል። መንግስት የብሔር ግጭት ይቀሰቅሳሉ ወይም የመንግስትን ገጽታ ያበላሻሉ የሚላቸውን ማንኛውም የጥበብ ስራዎች አስቀድሞ የመመርመር ወይም ሴንሰርሺፕ ስራውን ሊያጠናክር ይችላል። የሰዋሰውና መሰል ድርጅቶችም ጥንቃቄ እንዲሁ ይቀጥላል። የሰዋሰው መልቲሚዲያ ውል መቋረጥ ሌሎች የኪነ ጥበብ አከፋፋይ ድርጅቶች ከፖለቲካዊ አርቲስቶች ጋር ውል ሲገቡ ከፍተኛ ጥንቃቄ እንዲያደርጉ ያስገድዳቸዋል። ይህም ለአርቲስቶች የገንዘብ ድጋፍ የሚያገኙበትን መንገድ እንዳያጠብባቸው ይሰጋል። እንግዲህ እንዲህና እንዲያ ያለ ሁኔታው ወደ ዝምታ ጦርነት እያመራ ይመስላል። ቴዲ አፍሮ አልበሙን በለቀቀ ማግስት የሚኖረው የህዝብ ምላሽና በመንግስት በኩል የሚወሰደው እርምጃ የኢትዮጵያን የፖለቲካ ትኩሳት ወደ አዲስ ምዕራፍ ሊወስደው ይችላል። እንግዲህ ይህ ሁኔታ ሰፊ መነጋገሪያ ሆኖ እንደቀጠለ ነው። በተለይም በቅርብ ስለሚደረገው ምርጫ የሚላቸው አንዳንድ ነገሮች ካሉ ደግሞ ሁኔታውን ከድጡ ወደ ማጡ ያደርገዋል። ክቡራትና ክቡራን በቴዲ አፍሮ ሙዚቃዎችና አሁን ላይ ባለው የሶሻል ሚዲያ ግርግር ዙሪያ ያዘጋጀናቸው ዋና ዋና ነጥቦችን ያነሳንበት ነበር። አብራችሁን ስለነበራችሁ እያመሰገንን በቀጣይ በሚለቀቁ አዳዲስ መረጃዎች ቤተሰባችን ሆኑ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ እንላለን። መልካም ጊዜ ይሁንላችሁ።